ወደ ክፍል 2 እንቀጥላለን። እንኳን በደህና መጣችሁ። ባለፈው ክፍል ያቆምንበት የሐሳብ ክር በመቀጠል የፍራንክልን ድንቅ ሥራ ይህንን ማን ሰርችንግ ፎር ሚኒንግ የሚለውን መዳሰሳችንን እንቀጥላለን። በመጀመሪያው ክፍል የሰው ልጅ ነፍስ በማጎሪያ ካምፕ ግዛት ዘመን ውስጥ ያለፈበትን የመጀመሪያዎቹን የመከራ ደረጃዎች ተመልክተናል። ከድንጋጤ እስከ ስሜት አልባነት፣ ከማንነት መገፈፍ እስከ ሕሊናዊ ነጻነት ድረስ ያለውን ጉዞ ተከትለናል። አሁን በሁለተኛው ክፍል ከምዕራፍ 12 እስከ 23 የፍራንክልን ትንተና ወደ ላቀ ደረጃ እናደርሰዋለን። ይህ ክፍል ከስቃይ መከላከል ወይም ትርጉም መፍጠር ስለሚደረገው ሽግግር ይተርካል። እዚህ ላይ ፍራንክል የሥነ ልቦና ሐኪምነትን ወደ ሕልውና ፈላስፋነት ይቀየራል። የሰው ልጅ በተሰበረ ዓለም ውስጥ እንኳ ሙሉና ትርጉም ያለው ሕይወትን እንዴት መኖር እንደሚችል የሚያሳዩንን መርሆች ያብራራል። ሎጎቴራፒ የተሰኘ የፍልስፍናው መሠረተ ሐሳቦች ከካምፑ ሕያው ተሞክሮች ጋር እየተዋሃዱ ይቀርባሉ። እንግዲህ ወደዛው እንገባለን፣ እንደገና እንገልጠዋለን። የሰው ልጅ መንፈስ ከፍርስራሽ ላይ ራሱን እንዴት እንደሚገነባ አብረን እንመለከታለን። መልካም ቆይታ። ይህንን ድንቅ መጽሐፍ አንብቤ እንዲዳሰሳውን የምሠራላችሁ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከቻሉ የቻናላችን አባል በመሆን ይቀላሉ። ክፍል 2 ከፍርስራሽ ላይ ሕይወት ምዕራፍ 11 ትርጉም ያለው ጉዳይ ዘውልቱ በሃያኛው ክፍለ ዘመን የሥነ ልቦና ትንተና ሁለት ታላቅ ምሰሶዎች ቆመው ነበር። የሲግመንድ ፍሮይድ ለደስታ ያለው ፈቃድ ዊል ቱ ፕሌዠር እና የአልፍሬድ አድለር ለሥልጣን ያለው ፈቃድ ዊል ቱ ፓወር የሚል። ፍሮይድ የሰው ልጅ ዋናው አንቀሳቃሽ ኃይል የወሲብና የደስታ ፍላጎት ነው ሲለን፣ አድለር ደግሞ የበላይነት የማግኘትና ራስን የማስከበር ፍላጎት ነው ይላል። ፍራንክል ግን እነዚህ ሁለት ሐሳቦች በላይ የሆነና የሰው ልጅን ሕልውና በበለጠ ጥልቀት የሚገልጽ ሦስተኛ ምሰሶን አቆመ። ይኸውም ለትርጉም ያለ ፈቃድ ዘ ዊል ቱ ሚኒንግ ነው አለ። ይህ ጽንሰ ሐሳብ የፍራንክል ሎጎቴራፒ ፍልስፍና መሠረትና የማዕዘን ድንጋይ ነው። ፍራንክል እንደሚሞግተው የሰው ልጅ ዋነኛ የሆነ ጥረቱ ደስታን ማሳደድ ወይም ደግሞ ሥልጣንን መቆለል ሳይሆን በሕይወት ውስጥ ትርጉምን መፈለግና ያንን ትርጉም ማግኘት ነው አለ። ይህ ትርጉም የማይገኝ ፍላጎት ወይም ይህን ትርጉም የማግኘት ፍላጎት የሌሎች ፍላጎቶች ውጤት ሰከንደሪ ራሽናላይዜሽን ነው እያለን ሳይሆን በራሱ ቀዳሚና መሠረታዊ የሆነ የሰው ልጅ ባህሪ ነው አለን ፍራንክል። በማጎሪያ ካምፕ ውስጥ ይህ እውነት እንደ ፀሐይ በራ። እስረኞቹ የደስታም ሆነ የሥልጣን ፍላጎቶቻቸው ሙሉ በሙሉ ተሟጦ ነበር። በሕይወት እንዲቀጥሉ ያደረጋቸው ብቸኛው ነገር ለሕይወታቸው ትርጉም ሊሰጥ የሚችል አንድ ለምን የሚለውን ለምናቸውን መልስ ማግኘት ነበር። እዚህ ጋር ፈላስፋው ኒቼን በመጥቀስ ፍራንክል እንዲህ ይላል። ለምን
መኖር እንዳለበት የሚያውቅ ሰው ማንኛውንም እንዴትን መቋቋም ይችላል ይላል። ልድገምላችሁ፣ ኒቼ ነው የሚለው፣ ፍራንክል ጠቅሶት ነው። ለምን መኖር እንዳለበት የሚያውቅ ሰው ማንኛውንም እንዴት መቋቋም ይችላል? ይህ አባባል በማጎሪያ ካምፕ ውስጥ ሕያው እውነታ ነበር። ሚስቱን እንደገና የማየት ተስፋ የነበረው ሰው፣ ሳይንሳዊ መጽሐፉን የመጨረስ ሕልም የነበረው ምሁር፣ ወይም ከጦርነት በኋላ ለልጆቹ ሊተርክላቸው የሚፈልግ አባት፣ እነዚህ ሁሉ ስቃያቸውን እንዲቋቋሙ ያደረጋቸው ትርጉም ነበራቸው። ለትርጉም ያለው ፈቃድ ከሌሎች ሁለት ፈቃዶች የሚለየው ከአድለርም ሆነ ከፍሮይድ ፈቃዶች የሚለየው ወደ ውጪ ያተኮረ አውትዋርድ ሉኪንግ መሆኑ ነው። የደስታና የሥልጣን ፍላጎት በዋናነት በእኔ ላይ ያተኩራል። እኔ ምን አገኛለሁ የሚል ጥያቄን ይጠይቃል። ነገር ግን ለትርጉም ያለው ፈቃድ ከእኔ በላይ የሆነን ነገር ይጠይቃል። ሕይወት ከእኔ ምን ትጠብቃለች የሚል ጥያቄን ያነሳል። ይህ ሐሳብ በእኛ ባህል ለራስህ ብቻ መኖር ከንቱ ነው ከሚለው አስተሳሰብ ጋር ይስማማል። የሰው ልጅ ሙሉነቱ ወይም ሙሉነቱን የሚያገኘው ለቤተሰቡ፣ ለማኅበረሰቡ ወይም ከፍ ላለ ዓላማ ሲኖር ነው። ፍራንክል ይህ የትርጉም ፍላጎት ሲታፈን ወይም ሳይሟላ ሲቀር ሕልውናዊ ብስጭት ኤግዚስተንሻል ፍራስትሬሽን የሚባል ሁኔታ እንደሚፈጠር ይህ ብስጭት በዘመናዊው ማኅበረሰብ ውስጥ ለሚታዩ ብዙ ስነ ልቦናዊ ችግሮች እንደ ድብርት፣ ሱሰኝነትና ጥቃት መንስኤ ሊሆን ይችላል። አንድ ሰው በሕይወቱ ውስጥ ምንም አይነት ትርጉምና ዓላማ ከሌለው በውስጡ ሕልውናዊ ባዶነት ኤግዚስተንሻል ቫኪዩም ይሰማዋል። ይህንን ባዶነት ለመሙላት በጊዜያዊ ደስታና እንደ አልኮል፣ ዕፅ ወይም ልቅ የሆነ ወሲብ ሊጠመድ ይችላል። ነገር ግን እነዚህ ነገሮች የባዶነቱን ስሜት ለጊዜያዊ ሊሸፍኑበት ቢችሉም ዘላቂ መፍትሔ ሊሆኑ አይችሉም። እውነተኛው መፍትሔ ያለው እያንዳንዱ ግለሰብ የራሱን ልዩ የሕይወት ትርጉም በማግኘት ላይ ነው። ስለዚህ በዚህ ድንቅ መጽሐፍ ውስጥ የሰው ልጅን ከተራ የደመ ነፍስ ፍጡርነት በላይ ከፍ በማድረግ እንደ ትርጉም ፈላጊ መንፈሳዊ ፍጡር አድርጎ ጸሐፊው ያቀርበዋል። ይህ መጽሐፍ የሕይወታችንን ዋነኛ ጥያቄ እንድንጠይቅም ይገፋፋናል። የእኔ ሕይወት ትርጉሙ ምንድን ነው የሚልን ጥያቄ። የዚህን ጥያቄ መልስ የምናገኘው በሌሎች ሰዎች ፍልስፍና ውስጥ ሳይሆን በራሳችን ሕሊናና ኃላፊነት በተሞላው ሕይወት ውስጥ ነው። ምዕራፍ 13 በገሃነም ውስጥ ያለ ስነ ጥበብ አርት ኢን ዘ አቢስ። የሰው ልጅ ነፍስ በረሃብ ስትሰቃይና ሰውነቱ በብርድ ሲንቀጠቀጥ ለስነ ጥበብና ለተፈጥሮ ውበት ቦታ ይኖራታል ወይ ነው ጥያቄው። ብዙ ሰዎች ይህን ሲጠየቁ አይኖራትም ብለው ሊመልሱ ይችላሉ። ቪክቶር ፍራንክል ግን በማጎሪያ ካምፕ ውስጥ እንኳን የሰው ልጅ መንፈስ ለውበት ያለው ጥልቅ ጥማትን እንደተመለከተ ይተርክልናል። ስነ ጥበብና የተፈጥሮ ውበት በካምፑ የጭካኔ በረሃ ውስጥ እንደ ሕያው የውሃ ምንጭ ስፒሪቹዋል ኦአሲስ ሆነው
አገልግለዋል። ፍራንክል የኦሽዊትዝ ወደ ባቫሪያ በሚደረግ አንድ የባቡር ጉዞ ወቅት የነበረውን ሁኔታ ያስታውሳል። እስረኞቹ በተጨናነቀ ሰረገላ ውስጥ ሆነው በመስኮት በኩል የሳልዝበርግን ተራሮች ሲመለከቱ በፀሐይ ብርሃን ያሸበረቀውን የተራራውን ጫፍ አይተው ተደመሙ። ለሕይወታቸውና ለነጻነታቸው ተስፋ ያጡ ሰዎች ፊት ይመስል ነበር ወይ ነው ጥያቄው ሲል ይህን ጥያቄ ይጠይቃል። መልሱ አይመስልም የሚል ነው። በዚያ ቅጽበት እስረኞች ስቃያቸውን ረስተው በተፈጥሮ ውበት ውስጥ ተዋጡ። ይህ ተሞክሮ የሰው ልጅ የቁሳዊ ፍላጎት በላይ የሆነ መንፈሳዊ የሆነ ፍላጎት እንዳለው ያሳያል። የፍሮይድ የሥነ ልቦና ትንተና የሰው ልጅን በዋናነት በባዮሎጂካዊ ፍላጎት እንደ ምግብና ወሲብ የሚመራ አድርጎ ሲስለው፣ ፍራንክል ግን የሰው ልጅ ለትርጉም ያለው ፈቃድ እንዳለው ይሞግተዋል። ይህ ትርጉም ደግሞ በውበትና በሥነ ጥበብ ውስጥ ሊገኝ ይችላል። በካምፕ ውስጥ አልፎ አልፎ የካባሬት ትርኢቶች ይዘጋጁ ነበር። እስረኞቹ በደከመ ሰውነታቸው ከዕለት ምግባቸው ላይ ቀንሰው እንኳን እነዚያን ትርኢቶች ለመመልከት ትርኢቶቹ የካምፕ ግጥሞችና ዘፈኖችን ዓላማቸው እስረኞቹ ለጥቂት ጊዜ ቢሆን ስቃያቸውን እንዲረሱ መርዳት መቻል ነበር። ይህ ሁኔታ በእኛ ባህል ውስጥ የቅኔን ሚና ያስታውሰናል። ቅኔ በሰምና በወርቅ ውስብስብ አገላለጾች ከባድ የሆኑ ማኅበራዊ፣ ፖለቲካዊ ትችቶችን በማስተላለፍ ሕዝቡ ሐሳቡን በነጻነት እንዲገልጽና ከጭቆናው እንዲጽናና ይረዱታል። የካምፑ ካባሬትም ተመሳሳይ ተግባር ነበረው። ፍራንክል ትንተና ስነ ጥበብን እንደ ቅንጦት ሳይሆን እንደ ህልውናዊ አስፈላጊነት ኤግዚስቴንሻል ኔሴሲቲ አድርጎ ያቀርቧል። አንድ ሰው በአስከፊ ሁኔታ ውስጥ ሆኖ እንኳ የፀሐይ መጥለቅን ውበት ሲያደንቅ ወይም ልብ የሚነካ ሙዚቃን ሲሰማ ለቅጽበት ከስቃዩ በላይ ከፍ ይላል። ራሱን እንደ አንድ ትንሽና ተጠቂ ግለሰብ ሳይሆን እንደ አንድ ትልቅና ዘላለማዊ የውበት አካል፣ አንዱ የውበት አካል እንደሆነ አድርጎ ይሰማል። ይህ ስሜት ተስፋን ያድሳል፣ ለሕይወት ሙሉ ትርጉም ይሰጣል። ጸሐፊው አንድ ምሽት በጉዞአቸው ወቅት ባልደረቦቹ የፀሐይ መጥለቅን ውበት እንዲያዩ እንዴት እንደጠራቸው ያስታውሳል። ሁሉም ወጥተው በደመና መካከል የሚታየውን የቀይና ሰማያዊ ቀለሞች ውህደትን ሲመለከቱ አንድ እስረኛ ለጓደኛው ዓለም እንዴት ውብ ልትሆን ትችላለች እባክህ አለው። ይህ አባባል በገሃነም ውስጥ ሆኖ የተገኘውን የገነት ቅንጣትን ያመለክታል። ስለዚህ ይህ መጽሐፍ የሰው ልጅ ሕይወት በዳቦ ብቻ አለመሆኑን ያስተምረናል። ነፍስም የራሷ ምግብ ያስፈልጋታል። ይህ ምግብ ደግሞ በሥነ ጥበብ፣ በሙዚቃ፣ በሥነ ጽሑፍና በተፈጥሮ ውበት ውስጥ ይገኛል። እነዚህ ነገሮች የሕይወት ጌጦች ብቻም ሳይሆኑ የመንፈስ ሕልውና መሠረቶች ናቸው። ይህንን የተረዳ ሰው በማንኛውም ሁኔታ ውስጥ የነፍሱን ጥማት ሊያረካ የሚችል የውበት ምንጭን ያገኛል። ምዕራፍ 14 የወደፊቱ ጊዜ እንደ መብራት። ዘ ፊውቸር አስ አ ቤኮን። አንድ መርከበኛ በጨለማ ባህር ላይ ሲጓዝ መንገዱን የሚያሳየው የሩቅ መብራት ተስፋ ነው። በተመሳሳይ በማጎሪያ ካምፕ የሕይወት ውቅያኖስ ውስጥ ለነበረ እስረኛ የወደፊቱ ጊዜ ተስፋ ሕይወቱን እንዲቀጥል የሚያደርግ ብቸኛ መብራት ነበር።
ቪክቶር ፍራንክል የሰው ልጅ ለወደፊቱ በመኖር ባይ ሊቪንግ ኢን ዘ ፊውቸር ብቻ የአሁኑን ስቃይ መቋቋም እንደሚችል ይሞግታል። ይህ ጽንሰ ሐሳብ የሎጎ ቴራፒ ማዕከላዊ አስተምህሮቱ ነው። አንድ ሰው የወደፊቱን ተስፋ ሲያጣ የመንፈስ ጥንካሬውን አብሮ ያጣል፣ ራሱን ለሁኔታዎች አሳልፎ ይሰጣል፣ እናም በአካልም ሆነ በመንፈስ ይወድቃል። ፍራንክል ይህንን ሁኔታ በካምፕ ውስጥ በተደጋጋሚ ተመልክቶታል። አንድ እስረኛ በድንገት ልብሱን ለመልበስ፣ ፊቱን ለመታጠብ ወይም ከጎጆ ለመውጣት እምቢ ማለት ሲጀምር ጓደኞቹ የመጨረሻው እንደቀረበ ያውቁ ነበር። ይህ እስረኛ በኪሱ የደበቃትን የመጨረሻዋን ሲጋራ አውጥቶ ማጨስ ይጀምራል። በካምፕ ውስጥ ሲጋራ ትልቅ ዋጋ ስለነበረው ብዙ ጊዜ ለምግብ ጭምር ይለወጥ ነበር። አንድ ሰው ሲጋራውን ራሱ ለማጨስ መወሰኑ ለሕይወት ተስፋ የመጨረሻዎቹን ቀናት በመደሰት ለማሳለፍ እንደወሰነ ያመለክታል። ፍራንክል ይህንን ሲገልጽ የሰው ልጅ የጊዜያዊ አመለካከቱ ወይም ታይም ፐርስፔክቲቭ ሲዛባ የሕይወት አቅጣጫውን እንደሚያጣም ይናገራል። በተለመደው ሕይወት እኛ የምንኖረው ለወደፊቱ ነው። ለትምህርት፣ ለሥራ፣ ለቤተሰብና ለሌሎች ዓላማዎች እንጥራለን። ነገር ግን በማጎሪያ ካምፕ ውስጥ የወደፊቱ ጊዜ እርግጠኛ አልነበረም። የእስር ጊዜ መቼ እንደሚያበቃ አይታወቅም ነበር። ይህ ያልተወሰነ ጊዜያዊ ህልውና ፕሮቪዥናል ኤግዚስተንስ ኦፍ አንኖን ሊሚት እስረኞቹ የወደፊቱን ማለም እንዲያቆሙና በአሁኑ ቅጽበት ስቃይ ላይ ብቻ እንዲያተኩሩ ያደርጋቸዋል። ይህ ሁኔታ በእኛ ባህል ለነገ የለውም ዋስትና የሚለውን አስተሳሰብ ጋር ሊመሳሰል ይችላል። ነገር ግን በሁለቱ መካከል ያለው ልዩነት የእኛ ብሂል የሕይወትን ኃላፊነት ተቀብሎ ዛሬን በአግባቡ እንድንጠቀምበት ሲያበረታታ፣ የእስረኞቹ ሁኔታ ግን ተስፋ አስቆራጭና ትርጉም አልባነት አለው። ታዲያ እስረኞቹ ይህንን የተስፋ መቁረጥ አዙሪት እንዴት ሊሰብሩት ቻሉ ነው ጥያቄው። እዚህ ላይ ጸሐፊው እንደሚለን መፍትሔው ያለው ለወደፊቱ ተጨባጭ ዓላማ ኮንክሪት ጎል በማስቀመጥ ላይ ነው። ይህ ዓላማ ትልቅና ድንቅ መሆን የለበትም። ለምሳሌ አንድ እስረኛ ከካምፑ ከወጣ በኋላ የሚወደውን ምግብ ለመብላት ወይም አንድ የተወሰነ መጽሐፍን ለማንበብ ሊያቅድ ይችላል። ፍራንክል የራሱን ተሞክሮ እዚህ ጋር ሲያካፍለን እንዲህ ይላል። በአንድ ወቅት በከባድ ስቃይ ውስጥ ሆኖ ራሱን በአንድ ሞቅ ያለ ምቹ በሆነ የመማሪያ ክፍል ውስጥ ስለ ማጎሪያ ካምፕ ስነ ልቦናዊ ትምህርት ሲሰጥ እንዳሰበ ይናገራል። ይህ የአእምሮ ምስል የአሁኑን ስቃዩን እንደ አንድ ሳይንሳዊ ጥናት ርዕሰ ጉዳይ አድርጎ እንዲመለከተው ረድቶታል። እሱ ከእንግዲህ የተጠቂ ብቻም ሳይሆን የወደፊቱ ፕሮፌሰር ነበር። ይህ የወደፊት ዓላማ የሕይወቱን ትርጉም አድሶለታል። የፍራንክል ትምህርት እኛም በሕይወታችን ውስጥ የወደፊቱን እንደ መብራት ልንጠቀምበት እንደምንችል ያስተምረናል። በችግርና በተስፋ መቁረጥ ጊዜ ትኩረታችንን ከአሁኑ መከራ ላይ አንስተን ለወደፊቱ ልናሳካው የምንፈልገውን ዓላማ ማድረግ አለብን። ይህ ዓላማ የምንወደውን ሰው መንከባከብ፣ አንድን ሙያ መማር ወይም ለማኅበረሰባችን ጥሩ ነገር ማድረግም ሊሆን ይችላል። ዋናው ነገር ከራሳችን በላይ የሆነና ሕይወታችንን ትርጉም እንዲኖረው እንዲያደርግ አንድ ለምን መኖሩ ነው። ስለዚህ የሰው ልጅ ያለፈውን ትዝታ፣ የአሁኑን በድርጊት የወደፊቱን ደግሞ በተስፋ እንደሚኖር ያስተምረናል። ከእነዚህ ሦስት መካከል ተስፋ ከሁሉ የላቀ ኃይል አለው። ምክንያቱም እሱ በጨለማው ውስጥ መንገዳችንን የሚያሳየንን፣ ወደፊት እንድንጓዝ የሚያደርገንን ዘላለማዊ መብራት ነውና ነው።
ምዕራፍ 15 የጠባቂዎቹ ስነ ልቦና ዘ ሳይኮሎጂ ኦፍ ጋርድስ። በታሪክ መድረክ ላይ የሰው ልጅ የፈጸመውን የጭካኔ ተግባር ስንመለከት አንድ ጥያቄ ሁሌም አእምሯችን ላይ መጥቶ ይረብሸናል። ይህ አይነት እንዴት አንድ ተራ የሆኑ ሰው እንደኛ ያሉ ስጋና ደም የለበሱ ተራ የሆኑ ሰዎች እንዲህ አይነት አሰቃቂ ድርጊቶች በመፈጸም እንዴት ቻሉ? ጸሐፊው ይህንን ጥያቄ በማጎሪያ ካምፕ ጠባቂዎች ላይ በማተኮር መልስ ይሰጠናል። የእሱ ትንተና ቀላልና አጠቃላይ ከመሆን ይልቅ የሼክስፒርን የገለጻ ባህሪ ጥልቀት የተላበሰ ነው። እሱ ጠባቂዎቹን እንደ አንድ ወጥ የክፋት ስብስብ ሳይሆን እንደ ተለያዩ ግለሰቦች ስብስብ አድርጎ ያቀርባቸዋል። የካምፑን ጠባቂዎች በዋናነት በሦስት ቡድን ይከፋፍላቸዋል። የመጀመሪያው ቡድን ሳዲስቶች ናቸው። እነዚህ ሰዎች በሌሎች ስቃይ ደስታን የሚያገኙ በስነ ልቦና የታመሙ ግለሰቦች ናቸው። የናዚ ሥርዓት ሆን ብሎ እንዲህ አይነት ባህሪ ያላቸውን ሰዎች በመመልመል ለጭካኔ ሥራዎቹ ይጠቀምባቸውም ነበር። እነዚህ ሰዎች እስረኞችን ያለምንም ምክንያት መደብደብ፣ ማዋረድና መግደል ያስደስታቸው ነበር። ሁለተኛውና ቁጥራቸው ከፍ ያለ የሆነው የቡድኑ አባላት ደግሞ ስሜታቸው የደነዘዘ ኢሞሽናል ብለንትድ ጠባቂዎች ናቸው። እነዚህ ሰዎች በተፈጥሯቸው ክፉ ላይሆኑ ይችላሉ። ነገር ግን ለዓመታት በዘለቀ የጭካኔ ተግባር ውስጥ አብረው በመሳተፋቸው ስሜታቸው ደንዝዟል። የሰው ልጅን ስቃይ ማየት ለእነሱ የተለመደና ምንም አይነት ስሜት የማይሰጥ ባዶ ምንም ነገር ሆኗል። እነሱ በግላቸው በጭካኔው ላይሳተፉ ይችላሉ። ነገር ግን ሌሎች ሲፈጽሙትም ዝም ብለው ይመለከታሉ። ይህ ዝምታዊ ፍቃድ ነው ወይም ዝምታ መቀበል ነው ከሚለው አስተሳሰብ ጋር ይዛመዳል። በግፊት ዝም ማለት፣ በግፈኛው ጋር መተባበር በዝምታ። ሦስተኛው ቡድን ምንም እንኳ ቁጥራቸው በጣም ትንሽ ቢሆንም ርኅራኄ ያሳዩ ዞስ who showed pity ጠባቂዎች ናቸው። ፍራንክል ከእነዚህ መካከል ጥቂቶቹን በግል ጭምር ያውቃቸው ነበር። ለምሳሌ አንድ የካምፕ አዛዥ ከራሱ ኪስ ገንዘብ አውጥቶ ለእስረኞች መድኃኒት ይገዛ እንደነበር ይጽፋል። ሌላው ደግሞ አንድ ፎርማን ለፍራንክል ከራሱ የቁርስ ዳቦ በድብቅ ሰጥቶታል። ፍራንክል ይህንን ዳቦ ሲቀበል ያለቀሰው በረሃቡ ምክንያት ብቻም ሳይሆን በዛች ትንሽ ድርጊት ውስጥ ሰውየው ባሳየው ሰብአዊነት ምክንያት እንደሆነ ይናገራል። ይህ የፍራንክል ትንተና አንድ ወሳኝ መደምደሚያ ላይ ያደርሰናል። ይኸውም የሰው ልጅ ባህሪ የሚወሰነው በቡድን ማንነቱ እንደ ጀርመናዊ ወይም አይሁዳዊ ሳይሆን በግለሰባዊ የሞራል ምርጫው መሆኑ ነው። ክፋቱም ሆነ ጥሩነቱ የአንድ ዘር ወይም ብሔር መገለጫ አይደሉም። እነሱ በእያንዳንዱ ሰው ልብ ውስጥ የሚገኙና በየቀኑ ምርጫ የሚጠይቁ ኃይሎች ናቸው። ይህ አስተሳሰብ የዘረኝነትንና የቡድን ጥላቻን መሠረት ይንዳል። አንድን ሕዝብ በሙሉ በጥቂት ግለሰቦች ድርጊት ምክንያት መኮነን ስህተት ብቻም ሳይሆን የሞራል ወንጀልም ነው ይላል። ፍራንክል ይህንን ሲያብራራ ከጦርነቱ በኋላ ያጋጠመውን አንድ ታሪክ ይተርክልናል። አንዲት አሜሪካዊት ሴት እንዴት በሂትለር ቋንቋ በጀርመንኛ መጽሐፍ ልትጽፍ ቻልክ ብላ ስትጠይቀው እሱም በኩሽናሽ ውስጥ ገዳዮች የሚጠቀሙበትን አይነት ቢላዋ የለሽም ወይ ብሎ እንደመለሰላት ይናገራል። መልእክቱ ግልጽ ነው። መሳሪያው
ቋንቋም ይሁን ቢላዋ ሳይሆን ተጠቃሚው ነው የድርጊቱ ባህሪን የሚወስነው። በመጨረሻ በዚህ መጽሐፍ ውስጥ ስለ ክፋት ምንጭ ጥልቅ ግንዛቤን ይሰጠናል። ክፋት ከውጪ የሚመጣ ሰይጣናዊ ኃይል ሳይሆን በሰው ልጅ ልብ ውስጥ የሚገኝና በነፃ ፈቃድ የሚመረጥ ነገር ነው። ይህንን የተረዳ የጥላቻን አዙሪት ይሰብራል፣ ለይቅርታና ለርኅራኄ በር መክፈት ይችላል። ፍራንክል እንደሚያስተምረን ከሆነ የሰው ልጅ የመለወጥ አቅም አለው። በጣም ክፉ የነበረው ሰው እንኳ በሕይወቱ መጨረሻ ላይ ጥሩ ሰው ሊሆን ይችላል። ይህ ተስፋ የሰው ልጅ ከፍርዱ በላይ ከፍ የሚያደርገው እና ለወደፊት ብሩህ ተስፋንም የሚሰጠው ነው ይላል። ምዕራፍ 16 የነጻነት እንግዳነት ዘ ሊብሬሽን ፓራዶክስ። ለዓመታት በጨለማ እስር ቤት የቆየ ሰው በድንገት ወደ ደማቅ ፀሐይ ሲወጣ ዓይኑን እንደሚያፈዝ ሁሉ ለዓመታት በማጎሪያ ካምፑስ የኖረ እስረኛ የነጻነት ብርሃንን ሲያይ ነፍሱ ትደነግዛለች። ከነጻነት ቀን በእስረኞቹ ሕልም ውስጥ ለሺህ ጊዜያት የታለመ በናፍቆት የተጠበቀ ቀን ነበር። ነገር ግን ያ ቀን ሲደርስ የጠበቁት የደስታ ፍንዳታ አልተከሰተም። ፍራንክል ይህንን እንግዳ የሆነ የሥነ ልቦናዊ ክስተት የማንነት መለየት ዲፐርሶናላይዜሽን ሲል ይጠራዋል። ሁሉም ነገር እንደ ሕልም እውን ያልሆነ የማይታመን መስሎ ይታይ ነበር። ነጻነት የሚለው ቃል ለረጅም ጊዜ ሲመኙት ስለነበር ትርጉሙን አጥቶ ነበር። እውነታው ከንቃተ ሕሊናቸው ጋር ሊዋሃድ አልቻለም። ይህንን የፍራንክል ትንታኔ ዘ ቴምፐስት በሚለው የሼክስፒር ሥራ ውስጥ ከሚገኘው የሚራንዳ ገጸ ባህሪ ጋር ልናመሳስለው እንችላለን። ሚራንዳ ከደሴቷ ስትወጣ ኦ ብሬቭ ኒው ወርልድ ዘ ላስት ሃዝ ሰች ፒፕል ኢንት ስትል በአዲሱ ዓለም ተደንቃለች። ነገር ግን የእሷ መደነቅ ከዓለም እውነተኛ ባህሪ ይልቅ ከራሷ ንጹሕነት የመነጨ ነበር። በተመሳሳይ የእስረኞቹ የነጻነት ስሜት መዘግየት ከዓመታት ስቃይ በኋላ ነፍሳቸው ከደረሰባት ጥልቅ ጉዳት የመነጨ ነበር። ፍራንክል ይህንን ሁኔታ በዝርዝር ይገልጸዋል። እንዲህ ይላል። እስረኞቹ ከካምፑ በር ሲወጡ በፍርሃት ዙሪያቸውን ይመለከቱ ነበር። ጠባቂዎች አልጮኹባቸውም፣ አልደበደቧቸውም። ይልቁንም ሲጋራን አቀበሏቸው። ቀስ ብለው ሲራመዱ እግሮቻቸው ተንገዳገዱ። በአበባ የተሞላ ሜዳ ላይ ሲደርሱ አበቦቹን አዩ። ነገር ግን ምንም አይነት ስሜት አበቦቹ ለነሱ አልሰጧቸውም። ምንም አይነት ስሜት አልተሰማቸውም። የደስታ ስሜት ለመመለስ ጊዜ ፈጅቶባቸዋል። ይህ የስነ ልቦና ሁኔታ ከድንጋጤ መልስ ዝምታ ነው ከሚለው አስተሳሰብ ጋር ሊዛመድ የሚችል ነው። ነፍስ ከከባድ ጉዳት በኋላ ለማገገም ጊዜ ያስፈልጋታል። ወዲያውኑ ወደ ቀድሞ ሁኔታዋ መመለስ በፍጹም አትችልም። የአካላቸው ምላሽ ግን ፈጣን ነበር። እስረኞቹ ለዓመታት የተከተሉትን ምግብ በስግብግብነት መብላት ጀመሩ። ቀን ከሌሊት ይበሉ ነበር። እንደ አንደበታቸው ተፈታ። ለዓመታት የታፈነውን ስቃያቸውን፣ ታሪካቸውን ያለማቋረጥ ያወሩ ጀመር። ይህ በአእምሮ ላይ የነበረው ከባድ ሸክም ቀስ በቀስ እየለቀቀ የነፍስ መፈታት ግን ቀርፋፋ ነው። ፍራንክል የራሱን ተሞክሮ ይስማማል። ከነጻነት ከወጣ ከጥቂት ቀናት በኋላ ወፎች ሲዘምሩ፣ ሰማዩ ሰፊና ነጻ ነበር።
በዚህ ጊዜ ነበር በድንገት ተንበርክኮ ከጠባቡ እስር ቤት ወደ እግዚአብሔር ጮኽኩ፣ እሱ በሰፊው ነጻነት ውስጥ መለሰልኝ የሚለውን የመዝሙር ቃል ደጋግሞ የተናገረው። በዚያች ቅጽበት ነበር የነጻነት እውነታ ወደ ሕሊናው ተመልሶ የገባው። እናም አዲስ ሕይወትም የጀመረው። የፍራንክል ትንተና ከከባድ መከራ በኋላ የሚመጣው የስነ ልቦና ማገገም ሂደት ሳይኮሎጂካል ሪከቨሪ ቀላልና ቀጥተኛ አለመሆኑን በግልጽ ያስተምራል። እሱ ትዕግስትን፣ ራስን መረዳትንና ጊዜን ይጠይቃል። ነፍስ ልክ እንደ ተሰበረ አጥንት በጥንቃቄ መታከምና መደገፍ አለበት። በዚህ መጽሐፍ ውስጥ ስለ ስቃይ ብቻ ሳይሆን ከስቃይ በኋላ ስለሚመጣ ሕይወትም ጥልቅ የሆነን ትምህርት ይሰጠናል። እሱ የሰው ልጅ መንፈስ የመፈወስና እንደገና የማደግ አስደናቂ ችሎታ እንዳለው ያሳየናል። የነጻነት ብርሃን መጀመሪያ ላይ ሊያፈዘን ይችላል። ነገር ግን ዓይኖቻችን ሲለምዱት የሕይወትን ውበት እንደገና ማየት እንጀምራለን። ምዕራፍ 17 የተለቀቀው አውሬ ዘ አንሊሽድ ቢስት። ነጻነት ለሰው ልጅ የተሰጠ ትልቁ በረከት ነው። ነገር ግን በአግባቡ ካልተያዘ ትልቁ እርግማን ሊሆን ይችላል። ፍራንክል ከማጎሪያ ካምፕ የተፈቱ እስረኞች ያጋጠማቸውን አንዱን ትልቅ የሞራል ፈተና ሲተነትን ይህንን እውነት በገሃድ ያሳየናል። ለዓመታት በግፍና በጭካኔ የተያዙ ሰዎች ነፃ ሲወጡ እነሱ በተራቸው ግፈኞችና ጨካኞች የመሆን አደጋ ያጋጥማቸዋል። የተጨቆነው ሰው ጨቋኝ ይሆናል። ፍራንክል ይህንን ክስተት የተለቀቀው አውሬ ሲል ይገልጸዋል። በካምፕ ውስጥ እስረኞቹ የጭካኔንና የራስ ወዳድነትን ትምህርት ለዓመታት ተምረዋል። አሁን ላይ ነፃ ሲወጡ ይህ የተማሩት ትምህርት ባህሪያቸውን ሊቆጣጠረው ይሞክራል። እነርሱ ነፃነትን በፈለግነው መንገድ መጠቀም መብት አለን ብለው ያስባሉ። ለደረሰባቸው በደል በሌሎች ላይ በመበቀል ካሳን ለማግኘት ይሞክራሉ። ፍራንክል ይህንን ሁኔታ በአንድ ቀላል ምሳሌ ያስረዳል። እሱና አንድ ጓደኛው በአንድ አዲስ የበቀለ የእህል ማሳ ውስጥ ሲያልፉ ፍራንክል በማሳው ላይ መራመድ እንደሌለባቸው ይናገራል። ጓደኛው ግን በንዴት ምን ማለት ነው? ከኛ የተወሰደ ነው፣ አይበቃህም? ሚስቴና ልጄ በጋዝ ክፍል ውስጥ ሞተዋል። አንተ ደግሞ ጥቂት የስንዴ ቀንበጦችን እንዳረቅጥ ትከለክለኛለህ ብሎ ተቆጣው። ይህ የጓደኛው ምላሽ የብዙዎቹን የተፈቱ እስረኞች ስሜት ይወክላል። እነርሱ የደረሰባቸውን ግፍ በሌሎች ላይ ግፍ እንዲፈጽሙ መብት የሰጣቸው ይመስላቸዋል። ይህ አስተሳሰብ ቂም በቀል መመለስ የጀግና ሥራ ነው ከሚለው የተሳሳተ አገራዊ ብሂላችን ከነ ደንበላሽ አይነት ስም አወጣጥ ጋር ሊዛመድ ይችላል። ነገር ግን ፍራንክል እንደሚሞግተው እውነተኛ ጀግንነት ያለው በቀልን በመመለስ ሳይሆን ጥላቻን እናም የጥላቻን አዙሪት በመስበር ላይ ነው። እሱ ማንም ሰው ምንም እንኳ በደል ቢደርስበትም በደል የመፈጸም መብት የለውም የሚለውን ቀላል እውነት ደጋግሞ ያስተምራል። ይህ እውነት ካልተቀበለ ዓለም የቂምና የበቀል መድረክ ትሆናለች። እናም የሰው ልጅ ስልጣኔ ይህ የሞራል ፈተና በግለሰብ ደረጃ ብቻም ሳይሆን በማኅበረሰብ ደረጃ ይከሰታል። ከጦርነት ወይም ከጭቆና በኋላ አሸናፊው ወገን በተሸናፊው ላይ በቀል የመፈጸም አደጋ ሁሌም አለ። የፍራንክል ትምህርት ይህንን አደጋ ለማስወገድ ብቸኛው መንገድ ይቅርታና እርቅ መሆኑን ያስተምራል። እሱ ራሱ በናዚዎች ላይ ምንም አይነት ቂም እንዳልነበረው ይናገራል።
የቡድኑ ጥፋተኝነት ኮሌክቲቭ ጊልት የሚለውን ሐሳብ ይቃወማል። አንድን ሕዝብ በሙሉ በጥቂት መሪዎች ወንጀል ምክንያት መኮነን ስህተት መሆኑን ያምናል። በሼክስፒር ዘ መርቻንት ኦፍ ቬነስ ውስጥ ሻይሎክ ኢፍ ዩ ፕሪክ አስ ዱ ዊ ኖት ብሊድ፣ ኢፍ ዩ ትሪክል አስ ዱ ዊ ኖት ላፍ እያለ የሚቀጥለውን ይጠይቃል። የሰው ልጅ ለበደል በተፈጥሮ በቀልን ይመልሳል። ነገር ግን የሰው ልጅ ከእንስሳ የሚለየው ይህንን ተፈጥሯዊ ፍላጎት በሕሊናው መቆጣጠር መቻሉ ላይ ነው። ፍራንክል የተለቀቀውን አውሬ እንደገና ወደ ጎጆ ለመመለስ 2 ነገሮች እንደሚያስፈልጉ ይናገራል። የመጀመሪያው ትዕግስት ነው። ትዕግስት። እነዚህ ሰዎች የደረሰባቸው የሥነ ልቦና ጉዳት እስኪያገግም ድረስ በፍቅርና በመረዳት መያዝ አለባቸው። ሁለተኛው ደግሞ የሞራል ምሳሌነት ነው። እኛ በበቀል መንገድ ከመሄድ ይልቅ የይቅርታን የእርቅን መንገድ በመምረጥ የእነሱ ወይም ለእነሱ ትክክለኛውን አቅጣጫ ማሳየት አለብን። እናም በዚህ መጽሐፍ ውስጥ ነጻነት ኃላፊነትን እንደሚጠይቅ ያስተምረናል። ነጻነት የፈለግነውን ለማድረግ ብቻም ሳይሆን ትክክለኛውን ነገር ለማድረግ ጭምር መሆኑን ማወቅ አለብን። ይህንን ኃላፊነት የተወጣን ቀን የተለቀቀውን አውሬ ወደ ሰብአዊነት መልሰን መለወጥ እንችላለን። ምዕራፍ 18 የመመለስ ምሬትና ቅዠት ዘ ቢትርነስ ኤንድ ዲሉዥንመንት ኦፍ ሪተርን። ለዓመታት በስደት የኖረ ሰው ወደ አገሩ ሲመለስ የሚጠብቀው የደስታና የናፍቆት እንባ ነው። ነገር ግን ከማጎሪያ ካምፕ የተመለሰ እስረኛ ብዙ ጊዜ የሚያገኘው ምሬትንና የቅዠትን መፈራረስን ነው። ዲሉዥንመንት ነበር። ይህ ከሁሉም ስቃዮች በኋላ የሚመጣው የመጨረሻውና ከባዱ ስቃይ ነው። ፍራንክል ይህንን ስቃይ በሁለት ይከፍለዋል። የመጀመሪያው ምሬት ቢተርነስ ነው። እስረኛው ወደ ቀድሞ ከተማው ሲመለስ የሚያገኛቸው ሰዎች የደረሰበትን መከራ አይረዱለትም። እኛም እኮ ተሰቃይተናል ወይም ስለዚህ ነገር ምንም የምናውቀው ነገር አልነበረም የሚሉ ባዶ ቃላትን ይሰማል። ይህ የሰዎቹን ግዴለሽነትና ስሜት አልባነት በእስረኛው ልብ ውስጥ ጥልቅ የሆነ የምሬት ስሜትን ይፈጥራል። እኔ ይህን ሁሉ መከራ የተቀበልኩት ለዚሁ ነው ወይ ብሎ ራሱን ይጠይቃል። ይህ ሁኔታ በእኛ ባህል ያልወለደ እናት ምጥን አታውቀውም እንደሚለው ብሂል ጋር ይመሳሰላል። የሌላን ሰው ስቃይ ጥልቀት በቦታው ሆኖ ካልተሰቃዩ በስተቀር ሙሉ በሙሉ መረዳት አይቻልም። ሁለተኛውና ከምሬት የከፋው ስቃይ የቅዠት መፈራረስ በካምፕ ውስጥ በነበረበት ጊዜ አንድ ቀን ወደ ቤቱ ተመለሱ የሚወዳቸውን ሰዎች ያለ ይህ በሕይወት እንዲቀጥል ያደረገው ትልቁ ተስፋ ነው። ነገር ግን ወደ ቤቱ ሲመለስ የሚጠብቀው ሰው እንደሌለ ይረዳል። ቤተሰቡ በሙሉ በጋዝ ክፍል ውስጥ አልቋል። ቤቱ በሌሎች ሰዎች ተይዟል። ለዓመታት ሲያልመው የነበረው ዓለም በአንድ ቅጽበት ይፈራረሳል። ስቃዩ ገደብ የለውም ይላል ደራሲው። አንድ ሰው የስቃይን ጥግ እንደደረሰ ሲያስብ ከዚያ የከፋ ሌላ ስቃይ ሊያገኘው ይችላል። ይህ የመጨረሻው የቅዠት መፈራረስ ነው።
ብዙ የተረፉ እስረኞችን ወደ ጥልቅ ተስፋ መቁረጥና ራስን ማጥፋት መርጧል። በሃምሌት ውስጥ ሼክስፒር ሃምሌት ከጦርነት ሲመለስ የሚወደውን አባቱን ሞቶ እናቱን ደግሞ አጎቱን አግብታ ያገኛል። ይህ የቤተሰቡ መፈራረስ የሃምሌትን የበቀል ጥማት ያነሳሳል። ነገር ግን ለተመለሰው እስረኛ የበቀል ዕድል እንኳን አልነበረው። ጠላቶቹ ተሸንፈዋል። ሆኖም የጠፋው ሕይወት ሊመለስ አይችልም። ታዲያ በዚህ የመጨረሻ የተስፋ መቁረጥ ደረጃ ላይ የሕይወት ትርጉም ከየት ሊገኝ ይችላል ነው ጥያቄው። ደራሲው መልሱ የሚገኘው እንደገና በአቋም ላይ እንደሆነ ይናገራል። አንድ ሰው በደረሰበት ኪሳራ ተውጦ በቀሪ ሕይወቱ በሐዘንና በምሬት ሊኖር ይችላል። ወይም ደግሞ የደረሰበትን ኪሳራ አጠቃላይ ተቀብሎ ለሞቱ ሰዎች መታሰቢያ የሚሆን አዲስ ትርጉም ያለው ሕይወት ለመገንባት ሊወስን ይችላል። ደራሲው ራሱ ሁለተኛውን መንገድ መርጧል። ሚስቱን፣ ወላጆቹንና ወንድሙን በካምፕ ውስጥ ቢያጣም ተስፋን አልቆረጠም። ይልቁንም የሕይወት ሥራውን ሎጎቴራፒውን በማዳበር በሚሊዮኖች የሚቆጠሩ ሰዎችን የሕይወትን ትርጉም እንዲያገኙ ረድቷል። የእሱ ሕይወት ከግል አሳዛኝ ታሪክ ወደ ሁለንተናዊ የተስፋ መልእክት ተለውጧል። መጽሐፍ ጽፎልን ይኸው ዛሬ እያነበብ ነው። እናም በዚህ መጽሐፍ የመመለስ ጉዞ ሁሌም ቀላል እንዳልሆነ ያስተምረናል። እሱ የድሮ ቁስሎችን እንደገና ሊቀሰቅስና አዲስ ሕመም ሊፈጥር ሁሉ እንደሚችል ያሳየናል። ነገር ግን በዚህ የመጨረሻው ፈተና ውስጥ እንኳን ተሆኖ የሰው ልጅ መንፈስ ምርጫዎች አሉት። ያለፈውን በማሰብ ከመኖር ይልቅ ለወደፊት በመኖር የተሰበረውን ሕይወት እንደገና መገንባት ይቻላል። ይህንን ያደረገ ሰው ከመትረፍም በላይ የሆነን ነገር ያገኛል። ይኸውም በሕይወት የመጨረሻው ዕድል ነው። ምዕራፍ 19 ሎጎቴራፒን ባጭሩ። ሎጎቴራፒ ኢን ነትሼል። ከማጎሪያ ካምፕ የግል ተሞክሮ ወደ ፍልስፍና የንድፈ ሐሳብ ስንሸጋገር ቪክቶር ፍራንክሊን የሥነ ልቦና ትምህርት ቤት ወይም ሎጎቴራፒ ሎጎስ የሚለው የግሪክ ቃል ትርጉም ማለት ሲሆን ቴራፒ ደግሞ ፈውስ ማለት ነው። ስለዚህ ሎጎቴራፒ ማለት በትርጉም መፈወስ ማለት ነው። ፍራንክል ይህንን ትምህርት ቤቱን ሦስተኛው የቪየና የሥነ ልቦና ትምህርት ቤት ሲል ይጠራዋል። ከፍሮይድ ሳይኮ አናሊሲስ እና ከአድለር የግለሰብ ስነ ልቦና ቀጥሎ የመጣ መሆኑን ለማሳየት ነው። የሎጎቴራፒ ዋና መነሻ ሐሳብ ምንድን ነው ካልን ፍራንክል ይህንን በአንድ አጭር ታሪክ ያስረዳናል። አንድ የአሜሪካ ዶክተር ወደ እሱ ይመጣና በሳይኮ አናሊሲስና በሎጎቴራፒ መካከል ያለውን ልዩነት በአንድ አረፍተ ነገር እንዲገልጽለት ይጠይቀዋል። ፍራንክል ይመልሳል፣ እንዲህ ይላል። በሳይኮ አናሊሲስ ውስጥ በሽተኛው ሶፋ ላይ ተኝቶ ለመናገር የሚከብዱትን ነገሮች ይናገራል። በሎጎቴራፒ ውስጥ ግን በሽተኛው ወንበር ላይ ቀጥ ብሎ ተቀምጦ ለመስማት የሚከብዱትን ነገሮች ይሰማል።
ይህ ቀልድ አዘል ምላሽ የሎጎ ቴራፒን ዋና ባህሪ ያሳያል። ሎጎ ቴራፒ እንደ ሳይኮ አናሊስት ባለፈው ሕይወት ችግሮችና በንቃተ ሕሊና ውስጥ በተደበቁ ግጭቶች ላይ ብቻ አያተኩርም። ይልቁንስ በዋናነት በወደፊቱ ላይ ያተኩራል። ይኸውም በሽተኛው በወደፊት ሕይወቱ ሊያገኘው በሚችለው ትርጉም ላይ። የሎጎ ቴራፒ መሠረታዊ መርሆችን 3 ናቸው፣ እንያቸው። ለትርጉም ያለው ፍቃድ ዘ ዊል ቱ ሚኒንግ። ከዚህ በፊት እንደተመለከትነው የሰው ልጅ ዋነኛ አንቀሳቃሽ ኃይል ትርጉምን መፈለግ ነው። ሁለተኛ የሕይወት ትርጉም ዘ ሚኒንግ ኦፍ ላይፍ። ሕይወት በማንኛውም ሁኔታ ውስጥ እምቅ ትርጉም ፖቴንሻል ሚኒንግ አላት። ይህ ትርጉም እኛ የምንፈጥረው ሳይሆን በእያንዳንዱ ሁኔታ ውስጥ የምናገኘው ዲስከቨር የምናደርገው ነው ይላል። ሦስተኛ የምርጫ ነጻነት ነው ዘ ፍሪደም ኦፍ ዊል። ሰው በሁኔታዎች ሙሉ በሙሉ አይወሰንም። እሱ ለእነዚህ ሁኔታዎች የሚሰጠውን ምላሽ የመምረጥ ነጻነት አለው ይላል። እነዚህ 3 መርሆች የሎጎ ቴራፒን አጠቃላይ ማዕቀፍ ይፈጥሩታል። አንድ ሰው የሥነ ልቦና ችግር ሲያጋጥመው ሎጎ ቴራፒስት የሚያደርገው የችግሩን መንስኤ ባለፈው ሕይወቱ መፈለግ ብቻም ሳይሆን ይልቁንስ በሽተኛው አሁን ባለው ሁኔታ ውስጥ ምን አይነት ትርጉም ሊያገኝ እንደሚችል እንዲገነዘብ ይረዳዋል። በሽተኛው ከራሱ ችግሮች በላይ የሆነ ዓላማን ሲያገኝ የሥነ ልቦና ችግሩም ቀስ በቀስ እየተፈታ ይሄዳል። ይህ አካሄድ በእኛ ባህል ሥራ ለሰዎች መድኃኒት ነው ከሚለው አስተሳሰብ ጋር ይስማማል። አንድ ሰው በሥራ ወይም በሌላ ትርጉም ባለው ተግባር ሲጠመድ የግል ችግሮቹን ይረሳል። እናም የአእምሮ ጤንነቱ በዛው ይሻሻላል። የሎጎ ቴራፒ ሚና እንደ ሰዓሊ ሳይሆን እንደ አይነ ሐኪም ነው። ሰዓሊው ዓለምን በራሱ እይታ እንድናይ ያደርገናል። አይነ ሐኪም ግን ዓለምን እንዳለች እንድናይ ይረዳናል። ሎጎ ቴራፒስትም ለበሽተኛው የሕይወት ትርጉም ምን እንደሆነ አይነግረውም። የሕይወት ትርጉም ምን እንደሆነ አይነግረውም። ይልቁንስ በሽተኛው የራሱን ትርጉም እንዲያገኝ የአመለካከት መስኩን ያሰፋለታል። በመጨረሻ ሎጎ ቴራፒ ከስነ ልቦና ቴራፒ በላይ የሆነ ሕይወታዊ ፍልስፍና ይሆናል። እሱ የሰው ልጅን ክብርና ነጻነትን ያከብራል። እንዲሁም እያንዳንዱ ሕይወት ልዩና ሊተካ የማይችል ዋጋ እንዳለው ያስተምራል። በዚህ መጽሐፍ ውስጥ ይህንን ፍልስፍና በሕያውና በሚነካ መንገድ የሚያቀርብ በዘመናችን ምዕራፍ 20 ከሕልውና የሚመነጭ የነርቭ ህመም ኖግኒክ ኒውሮሲስ። በተለመደው የሥነ ልቦና ትንተና የነርቭ ህመሞች ኒውሮሲስ በዋናነት የሚመነጩት ከሥነ ልቦና ግጭቶች ሳይኮጄኒክ እንደሆነ ይታመናል። ለምሳሌ በልጅነት ከደረሰ ጉዳት ወይም ከታፈነ የወሲብ ፍላጎት። ቪክቶር ፍራንክልን ግን ይህ ሌላ አይነት የነርቭ ህመም መኖሩን ይሞግታል። ይኸውም ኖዝኒክ ኒውሮሲስ ብሎ የሰየመው ኖስ የሚለውን የግሪክ ቃል አእምሮ ወይም መንፈስ ማለት ሲሆን ይህ ህመም የሚመነጨው ከሰው ልጅ መንፈሳዊ ወይም ህልውና ገጽታ እንደሆነ ያመለክታል። በሌላ አነጋገር ኖጄኒክ ኒውሮሲስ የሚከሰተው አንድ ሰው በሕይወቱ ውስጥ ትርጉም ሲያጣ ወይም ለትርጉም ያለው ፈቃዱ ሲበሳጭ ነው ይላል። ይህ ህመም በኃይለኛ ጭንቀት፣ በድብርት ወይም በባዶነት ስሜት ሊገለጽ ይችላል። ነገር ግን የችግሩ ስረ መሰረት ያለው በስነ ልቦናዊ ግጭት ውስጥ ሳይሆን በህልውና ቀውስ ውስጥ ነው። ጸሐፊው ይህንን ሐሳብ ለማስረዳት የአንድን አሜሪካዊ ዲፕሎማት ታሪክ ይተርካል።
ይህ ዲፕሎማት ለ5 ዓመታት በሳይኮ አናሊሲስ ሕክምናን ሲከታተል ቆይቷል። ችግሩ በሥራው ደስተኛ አለመሆኑና የአሜሪካን የውጭ ጉዳይ ፖሊሲን ለመደገፍ መቸገሩ ነው። የሳይኮ አናሊሲስ ሐኪሙ ችግሩ የሚመነጨው ከአባቱ ጋር ካለው የተደበቀ ጥላቻ እንደሆነ ደጋግሞ ነግሮታል። መንግሥትና አለቆቹ የአባቱ ምትክ እንደሆኑ አስረድቶታል። ነገር ግን ከ5 ዓመታት ሕክምና በኋላ የዲፕሎማቱ ሁኔታ ፍጹም አልተሻሻለም። ወደ ፍራንክል ከመጣ በኋላ ግን ችግሩ ከአባቱ ጋር ምንም ግንኙነት እንደሌለው ግልጽ ሆነለት። እውነተኛው ችግር ለትርጉም ያለው ፈቃዱ በሥራው አለመርካቱ ነበር። እሱ የሚሠራው ሥራ ትርጉም ያለው እንደሆነ አያምንም ነበርና ነው። እናም ሌላ አይነት ሥራ ለመሥራት ይፈልግ ነበር። ፍራንክል ይህንን እንዲገነዘብ ከረዳው በኋላ ዲፕሎማቱ ሥራውን ለውጦ በአዲስ ሥራው ደስተኛና ስኬታማ መሆን ቻለ። ይህ ታሪክ ከኖጄኒክ ኒውሮሲስ ባህሪ ቁልፍ አድርጎ ያሳየናል። የሰው ልጅ እንደ ማሽን አይደለም። ምግብ፣ ውሃና መጠለያ ብቻ በፍጹም አያረካውም። እሱ የሕይወቱ ትርጉም እንዳለው ሊሰማው ይገባል። ይህ ትርጉም ሲጠፋ ነፍሱ ትታመማለች። ይህ ሁኔታ በእኛ ባህል ሥራ የሌለው ሰው ልቡ ይቆስላል ከሚለው አስተሳሰብ ጋር ሊመሳሰል ይችላል። ሥራ ገንዘብ ማግኛ ብቻ እኮ አይደለም፣ የማንነት ትርጉም ምንጭም ነው። ፍራንክል አንድ አስፈላጊ ነጥብን ያሰምርበታል። ሁሉም ግጭት የነርቭ ሕመም አይደለም ይላል። የሕይወትን ትርጉም መጠራጠር ወይም ስለ ሕልውና መጨነቅ በራሱ የበሽታ ምልክት አይደለም። ይልቁንስ የሰው ልጅ ጥልቅ አስተሳሰብ ያለው ፍጡር መሆኑን ያሳያል። ችግሩ የሚሆነው ይህ ሕልውናዊ ጭንቀት ወደ ተስፋ መቁረጥና የሕይወት ትርጉም አልባነት ሲያመራ ነው። ለኖጄኒክ ኒውሮሲስ የሚሰጠው ሕክምናም ከተለመደው የሥነ ልቦና ሕክምና ይለያል። በሽተኛው በመድኃኒት ማረጋጋት ወይም ባለፈው ሕይወቱ ላይ ብቻ ማተኮር መፍትሔም አይሆንም። እውነተኛው መፍትሔ ያለው በሽተኛው የራሱን ሕይወት ትርጉም እንዲያገኝ መረዳትና መርዳት መቻሉ ላይ ነው። ይህ ትርጉም በሥራ፣ በፍቅር ወይም የማይቀረውን ሥቃይ በክብር በመቀበል ሊገኝ ሁሉ ይችላል። ስለዚህ ይህ መጽሐፍ የሥነ ልቦና ሕክምናን አድማስ ያሰፋል። የሰው ልጅን እንደ አካላዊና ስነ ልቦናዊ ፍጡር ብቻ ሳይሆን እንደ መንፈሳዊ ፍጡር እንድንመለከተው ጭምር ያስተምራል። የነፍስን ቁስል ለመፈወስ የመንፈስን ጥማት ማርካት አስፈላጊ መሆኑን በግልጽ ያስገነዝበናል። ምዕራፍ 21 የትርጉም ተለዋዋጭነት ኖ ዳይናሚክስ። በዘመናዊ ስነ ልቦናዊ አስተሳሰብ ውስጥ የአእምሮ ጤንነት ብዙ ጊዜ ከመረጋጋት ኢኩሊብሪየም ወይም ከውጥረት አልባ ቴንሽንለስ ስቴት ሁኔታ ጋር ይያያዛል። አንድ ሰው ደስተኛና ጤነኛ ለመሆን ከውስጣዊና ከውጫዊ ግጭቶች ነፃ መሆን አለበት ተብሎም ይታመናል። ቪክቶር ፍራንክል ግን ይህንን ሐሳብ ይሞግተዋል። እሱ እንደሚለው የሰው ልጅ አእምሮ ጤንነት የሚጠበቀው ውጥረትን በማስወገድ ሳይሆን ጤናማ ውጥረት ወይም ሄልዚ ቴንሽን በመፍጠር ነው ይላል። ፍራንክል ይህንን ጽንሰ ሐሳብ ኖ ዳይናሚክስ ብሎ ይጠራዋል። ኖ ዳይናሚክስ ማለት በአንድ በኩል አንድ ሰው አሁን ባለበት ሁኔታና በሌላ በኩል ሊያሳካው በሚገባው የሕይወት ትርጉም መካከል የሚፈጠር የሕልውና ውጥረት ነው ይላል። ይህ ውጥረት የሕይወት ሞተር ነው። እሱ እንቅስቃሴን፣ እድገትንና ራስን መሻገርን ሰልፍ ትራንሴንደንስ ያበረታታል። ፍራንክል የሰው ልጅ የሚፈልገው ሆሚዮስታሲስ ሳይሆን ለአንድ ጠቃሚ ዓላማ መጣርና መታገልን ነው ይላል።
አንድ ሰው በሕይወት ውስጥ ምንም አይነት ግብና ፈተና ከሌለው በህልውናዊ ባዶነት ውስጥ ይወድቃል። እናም በአእምሮ ህመም ሊሰቃይ ሁሉ ይችላል። ይህንን ሐሳብ ለማስረዳት ፍራንክል አንድን ጥንታዊ ቅስት ወይም አርክ ምሳሌነት ይጠቀማል። አንድ አርክ የተዳከመውን ቅስት ለማጠንከር ከፈለገ በላዩ ላይ ተጨማሪ ሸክም ይጨምርበታል። ይህ ሸክም የቅስቱን ክፍሎች እርስ በእርስ አጥብቆ በማያያዝ የበለጠ ጠንካራ እንዲሆን ያደርገዋል። በተመሳሳይ አንድ ቴራፒስት የበሽተኛውን የአእምሮ ጤንነት ለማጠንከር ከፈለገ የሕይወትን ትርጉም እንዲፈልግ በመገፋፋት ጤናማ የሆነ የህልውና ውጥረት መፍጠር አለበት። ይህ አካሄድ በእኛ ባህል ብረት ሳይቀጠቀጥ አይጠነክርም ከሚለው ብሂል ጋር ይስማማል። ፈተናዎችና ችግሮች ባህሪያችንን የሚፈትኑና የሚያጠነክሩ ዕድሎች ናቸው። የኖ ዳይናሚክስ ጽንሰ ሐሳብ በተለይ በማጎሪያ ካምፕ ውስጥ እጅግ አስፈላጊ ነበር። እስረኞቹ በሕይወትና በሞት መካከል ባለው ከፍተኛ ውጥረት ውስጥ ነበር የሚኖሩት። በዚህ ውጥረት ውስጥ ትርጉም ያገኙት እስረኞች ለምሳሌ የሚጠብቃቸው ቤተሰብ ወይም የሚጠብቃቸው ሥራ እንዳለ ያምኑ ነበር። የመትረፍ ዕድላቸው ከፍ ያለም ነበር። የነበራቸው ዓላማ ስቃያቸውን እንዲቋቋሙና ለሕይወት እንዲታገሉ ኃይልን ሰጥቷቸዋል። እዚህ ላይ ኒቼን በመጥቀስ ፍራንክል ደግሞ እንዲህ ይለናል። ለምን መኖር እንዳለበት የሚያውቅ ሰው ማንኛውንም እንዴት መቋቋም ይችላል? ይህ ለምን የኖ ዳይናሚክስ ውጥረት የሚፈጥረው የሕይወት ትርጉም ነው። ፍራንክል እንደሚያስተምረን ለዘመናዊ ምቾትንና መረጋጋትን የሚያሳድድ ባህል ትልቅ መልእክትም አለው። እውነተኛው የሕይወት እርካታ የሚገኘው ችግሮችን በማስወገድ ሳይሆን ትርጉም ያላቸው ችግሮች የሰው ልጅ መንፈስ እንደ ጡንቻ ካልተጠቀምንበትና ካልፈጠርነው ይላል። ነገር ግን በፈተናና በዓላማ ስንመግበው ያድጋል፣ ይጠነክራል እና ማንኛውንም የሕይወት ሸክም መሸከም ይችላል። እናም በዚህ መጽሐፍ ውስጥ የአእምሮ ጤንነት ጸጥታና መረጋጋት ብቻ አለመሆኑን ያስተምረናል። ይልቁንስ በሕይወት ትርጉም በተሞላው ውጥረት ውስጥ የሚገኝ ተለዋዋጭና ሕያው ሂደት መሆኑን ያስገነዝበናል። ምዕራፍ 22 ባዶነት፣ የህልውና ባዶነት፣ ኤግዚስተንሻል ቫኪዩም። የሰው ልጅ በታሪክ ውስጥ እንደ ዛሬው ዘመን በቁሳዊ ነገሮች ተትረፍርፎ አያውቅም። ቴክኖሎጂ ሕይወትን አቅልሏል። የሕክምና ሳይንስ ዕድሜን አራዝሟል። ነገር ግን ከዚህ ሁሉ ብልጽግና ጀርባ አንድ ጥልቅ የሆነ የመንፈስ ቀውስ ይታያል። ቪክቶር ፍራንክል የህልውና ባዶነት ዘ ኤግዚስተንሻል ቫኪዩም ብሎ የሰየመው ይህ ባዶነት በብዙ ሰዎች ልብ ውስጥ የሚገኝ የሕይወት ትርጉም አልባነት፣ ዓላማ ቢስነት ስሜት ነው። ፍራንክል የዚህ ቀውስ መንስኤ የሰው ልጅ በዝግመተ ለውጥ ሂደት ውስጥ ሁለት ታላላቅ ነገሮችን ማጣቱ እንደሆነ ይሞግታል። የመጀመሪያው የእንስሳዊ ደመ ነፍስ ኢንስቲንክት ማጣት ነው። እንስሳት ምን ማድረግ እንዳለባቸው በደመ ነፍሳቸው ያውቃሉ። የሰው ልጅ ግን ምርጫ ማድረግ አለበት የሰው ልጅ። ሁለተኛው በቅርብ ጊዜ የተከሰተው ኪሳራ ደግሞ የባህልና የትውፊት መዳከም። ቀደም ባሉት ዘመናት
ባህልና ሃይማኖት ለሰዎች የህይወት መመሪያና የሞራል ማዕቀፍን ይሰጡ ነበር። አሁን ግን እነዚህ ትውፊቶች እየተሸረሸሩ በመምጣታቸው ብዙ ሰዎች ምን ማመንና እንዴት ማመን ወይም መኖር እንዳለባቸው ግራ ተጋብተዋል። ደመነፍሱ ምን ማድረግ እንዳለበት አይነግረውም። ትውፊትም ምን ማድረግ እንደሚገባው አያሳየውም። ብዙ ጊዜ ደግሞ እሱ ራሱ ምን ማድረግ እንደሚፈልግም አያውቅም። ይህ ሁኔታ በእኛ ባህል ያለ መሪ የሚጓዝ ሕዝብ ይጠፋል ከሚለው አስተሳሰብ ጋር ይስማማል። የሞራልና የመንፈስ መሪ ሲጠፋ ህብረተሰቡ አቅጣጫውን ስቶ በቀውስ ውስጥ ይወድቃል። ይህ የህልውና ባዶነት በሦስት ዋና ዋና መንገዶች ይገለጻል። አንደኛው ኮንፎሪዝም ነው። ማለትም ኮንፎሪዝም አንድ ሰው ምን ማድረግ እንዳለበት ሳያውቅና ሲቀር ሌሎች ሰዎች የሚያደርጉትን ነገር ማድረግ ይጀምራል። የራሱን ማንነት ትቶ የብዙሃኑን አስተሳሰብና ባህሪ ይከተላል ማለት ነው። ሁለተኛው ቶታሊቴሪያኒዝም ነው። ሌላው አማራጭ ደግሞ ሌሎች ሰዎች እሱ ምን ማድረግ እንዳለበት እንዲወስኑለት መፍቀር ነው። ራሱን ለአምባገነን መሪዎች ወይም ለጠንካራ ርዕዮተ ዓለም አሳልፎ ይሰጠዋል። ሦስተኛው ኒውሮሲስ ነው። የህልውና ባዶነት በተለያዩ የስነ ልቦና ችግሮች ሊገለጽ ይችላል። ፍራንክል የእሁድ ኒውሮሲስ ወይም ሰንዴ ኒውሮሲስ የሚለው እንደ ምሳሌ እዚህ ላይ ይጠቀሳል። ይህ አንዳንድ ሰዎች ከሳምንቱ የሥራ ውጥረት በኋላ በእሁድ ቀን ምንም የሚሰሩት ነገርን ሲያጡ የሚሰማቸው የድብርትና የባዶነት ስሜት ነው። አብዛኛዎቻችን ኧረ እሁድ አይሄድም፣ ኧረ እሁድ 3 ቀን ነው የምንለው። ይህ ሰንዴ ኒውሮሲስ ይገልጻል። የህልውና ባዶነት ዋነኛ ምልክት መሰላቸት፣ ቦርደም ነው። ፈላስፋው ሾፐንሃወር እንዲህ ይላል፣ የሰው ልጅ በዕጣ ፋንታው በሁለት ጽንፎች መካከል ይወዛወዛል፣ በጭንቀትና በመሰላቸት ይላል። ዛሬ ከጭንቀት ይልቅ በመሰላቸት የሚሰቃዩ ሰዎች ቁጥር እየጨመረ ነው። የሎጎ ቴራፒ መፍትሄ ምንድን ነው ጥያቄው። እዚህ ላይ ፍራንክል የሚለው መፍትሄ ያለው እያንዳንዱ ግለሰብ ለትርጉም ያለው ፈቃዱን እንዲያገኝና እንዲጠቀምበት መርዳት መቻለው ይላል። የህልውና ባዶነትን የሚሞላው ቁሳዊ ሀብት ወይም ጊዜያዊ ደስታ አይደለም። እሱን የሚሞላው ከራስ በላይ የሆነ ዓላማና ኃላፊነት ነው። በሼክስፒር ሃምሌት ውስጥ ሃምሌት ቱ ቢ ኦር ኖት ቱ ቢ ዛት ኢዝ ዘ ኩዌሽን ሲል የህልውናን ትርጉም ይጠይቃል። በሕይወት መኖር በራሱ በቂ አይደለም። ለምን እንደምንኖር ማወቅ አለብን። ይህ መጽሐፍ ለዚህ የሃምሌት ጥያቄ መልስን ይሰጣል። የምንኖረው ትርጉምን ለማግኘትና ለመፈጸም እንደሆነ ያስተምረናል። ይህንን ትርጉም ያገኘ ሰው የህልውናውን ባዶነት በትርጉም ይሞላል። እናም ሙሉና እርካታ የተሞላ ሕይወትን ይኖራል። ምዕራፍ 23 ወደ ትርጉም የሚወስዱ 3 መንገዶች። The 3 paths to meaning። የሕይወት ትርጉም እንደ ተደበቀ ውድ ሀብት ነው። እሱን ለማግኘት የሚወስዱ የተለያዩ መንገዶችም አሉ። ቪክቶር ፍራንክል በሎጎቴራፒ ፍልስፍና ውስጥ
ይህንን ሀብት ልናገኝ የምንችልባቸውን 3 ዋና ዋና መንገዶች ይጠቁመናል። እነዚህ መንገዶች የተለያዩ የሕይወት ሁኔታዎችንና የሰው ልጅ ልማዶችን ያካተቱም ናቸው። የመጀመሪያው መንገድ ሥራን በመፍጠር ወይም ተግባርን በመፈጸም ነው ይለናል። ይህ ምናልባትም በጣም ግልጽና የተለመደ የትርጉም ምንጭ ነው። አንድ ሰው በሥራው፣ በፈጠራው ወይም በማኅበረሰብ ውስጥ በሚያበረክተው አስተዋጽኦ የሕይወቱን ትርጉም ያገኘዋል። አናጺው በሚሠራው ወንበር፣ ገበሬው በሚያመርተው እህል፣ ሳይንቲስቱ በሚያገኘው ግኝት፣ በእነዚህ ሁሉ ውስጥ የሰው ልጅ የራሱን አሻራ በዓለም ላይ የማኖርና ሕይወቱን ትርጉም ያለው የማድረግ ዕድልን ያገኛል። ይህ መንገድ በእኛ ባህል ሥራ ክቡር ነው ከሚለው አስተሳሰብ ጋር በጥብቅ የተቆራኘ ነው። ሁለተኛው መንገድ አንድን ነገር በማጣጣም ወይም ከአንድ ሰው ጋር በመገናኘት ትርጉም በድርጊት ብቻም ሳይሆን በተቀባይነት ፓሲቪቲ ሊገኝ ይችላል። ለምሳሌ የተፈጥሮን ውበት ማድነቅ፣ የሥነ ጥበብ ሥራን ማጣጣም ወይም ከሁሉም በላይ ደግሞ ሌላውን ሰው በፍቅር መገናኘት ለሕይወት ጥልቅ ትርጉም ሊሰጡ ይችላሉ። ፍቅር ፍራንክል እንደሚለው የሌላውን ሰው ልዩና እውነተኛ ማንነት የምንመለከትበት ብቸኛው መንገዳችን ነው። በፍቅር ውስጥ ስንሆን የምንወደውን ሰው አካላዊ ውበት ብቻ የመንፈሱን ጥልቀት ነው። የአይነቱ እኔና አንተ አልፎ ወደ እኛ የሚሸጋገር የሕይወትን ትርጉም በከፍተኛ ደረጃ የሚያደርስ ሦስተኛውና ምናልባት ከሁሉም የላቀው የማይቀረው ስቃይ በምንሰጠው አቋም ይሆናል። ይህ መንገድ ከዚህ በፊት የተመለከትነውን የትርጉም ያለው ስቃይ ጽንሰ ሐሳብ ማለት ነው። አንድ ሰው ምንም አይነት ሥራ መስራት በማይችልበትና ምንም አይነት ደስታ ማጣጣም በማይችልበት ሁኔታ ውስጥ እንኳ ለምሳሌ በማይድን በሽታ ሲሰቃይ የሕይወቱን ትርጉም ሊያገኝ ይችላል። ትርጉም የሚገኘው ስቃዩን በጀግንነት በክብር በመቀበል ላይ ነው። እንዲህ በማድረግ የሰው ልጅ አሳዛኝ ሁኔታን ወደ ግላዊ ድልና የሞራል ስኬት ይለውጠዋል። ይህ መንገድ የሰው ልጅ መንፈስ ከማንኛውም ሁኔታ በላይ ከፍ የማለትን አስደናቂ ችሎታ እንዳለው ያሳያል። ኪንግ ሊር በተባለው የሼክስፒር ድርሰት ውስጥ ሊር ሁሉንም ነገር ሲያጣ ስልጣኑ፣ ልጆቹንና በመጨረሻም የአእምሮ ጤንነቱን በስቃዩ ውስጥ አዲስ ጥበብን ያገኛል። የሰው ልጅን እውነተኛ ማንነትና የሕይወትን ከንቱነት ይረዳል። በተመሳሳይ ፍራንክል ሦስተኛው መንገድ በኪሳራ ውስጥ ስለሚገኝ ትርፍ፣ በውድቀት ውስጥ ስለሚገኝ ስኬት ያስተምረናል። እነዚህ 3 መንገዶች ሥራ፣ ፍቅርና ስቃይ በክብር መቀበል ተነጣጥለው የሚታዩ አይደሉም። እነርሱ በሕይወት ጉዞ ውስጥ ሊጣመሩና ሊተሳሰሩ ይችላሉ። አንድ ሰው በሥራው ውስጥ ፍቅርን፣ በፍቅሩ ውስጥ ኃላፊነትን እና በስቃዩ ውስጥ ደግሞ የሁለቱንም ጥንካሬ ሊያገኝ ይችላል። ስለዚህ በዚህ መጽሐፍ ውስጥ የሕይወት ትርጉም አንድ ወጥና ለሁሉም ሰው ተመሳሳይ እንዳልሆነ ያስተምረናል። እያንዳንዱ ሰው የራሱን ልዩ ትርጉም በራሱ ልዩ መንገድ ማግኘት አለበት። የፍራንክል 3ቱ መንገዶች ይህንን ግላዊ ፍለጋ ልንጀምርባቸው የምንችልባቸው አቅጣጫዎችን ይጠቁሙናል። እነርሱ የሕይወት ካርታ ሳይሆኑ ይልቁንም የጉዞ ኮምፓሶቻችን ናቸው። ክፍል 2 የዚህ ድንቅ መጽሐፍ ዳሰሳችን እዚህ ላይ ያበቃል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ የቻናላችን አባል ይሁኑና ቻናሉን እናጠናክረው። እናመሰግናለን። እንቀጥላለን።